አሰብ ከሰሞኑ አይንና ግርግር የበዛባት ስፍራ ሆናለች። የኢትዮጵያ ብርቱ የባህር በር መሻት የአሰብን ጉዳይ ከተረሳበት ቀስቅሶታል። ኢትዮጵያ ከዚህ በኋላ ወደ ኋላ የለም ብላለች። ወትሮም የኢትዮጵያ ንብረት የነበረችው አሰብ ወደ ቤቷ ልትመለስ ሽር ጉዱ ደርቷል። የኢትዮጵያ ሜካናይዝድ ጦርም ለዚህ ልዩ አገራዊ ተልዕኮ በተጠንቀቅ ሆኗል። ወደ አሰብ በሚወስደው የቡሬ ግንባር ዘመናዊ የኢትዮጵያ ጦር መሳሪያ እየተከማቸ ነው። ሚሳኤል ተሸካሚ ተሽከርካሪዎች፣ መድፎች፣ ታንኮችና ለአሰብ ተልዕኮ በሚል ከውጭ የተገዙ ዘመናዊ መሳሪያዎች እየተጓጓዙ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ግመል ይፈንጭበት ያሏት አሰብ የህልውና ጉዳይ ሆና ከተፍ ብላለች። ወሬ ሁሉ አሰብና አሰብ ሆኗል። አሰብ ከኢትዮጵያ 60 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የኢትዮጵያ ሜካናይዝድ ጦር ደግሞ ከአሰብ 60 ኪሎ ሜትር ርቀት ላይ በተጠንቀቅ ሆኖ ቆሟል። ግመል ይፈንጭበት ተብሎ ባለ አዋቂዎች የተረገመችው አሰብ በእርግጥም ከኢትዮጵያ እጅ ተፈልቀቃ ከወጣች በኋላ እንደተረገመች ሆናለች። የሻቢያ ሰዎችም አሰብን ዞር ብለው አይተውት አያውቁም። ከአስመራ የሚወጡ መረጃዎች እንዳሳዩትም ኢሳያስ አፈወርቂ ወደ አሰብ የወደብ ከተማ ከረጅም ዓመታት በኋላ ያቀኑት ከ2 ወር በፊት እንደነበር ተሰምቷል። በዚያ ቆይታቸውም ለአሰብ አመራሮች ምንነቱ ያልታወቀ ትዕዛዝ ሰጥተው እንደተመለሱ በስፋት ተዘግቧል። ሰሞንኛውን የአሰብ ወደብ ግለት ወደ ኋላ ተጉዘን እንቃኛለን። ለመሆኑ አሰብ የማናስ ስንል ለእውነት ቆመን ታሪክን እንፈትሻለን። አሰብና ኢትዮጵያ ከመለያየታቸው ቀደም ብሎ ጓድ ኮሎኔል መንግስቱ ኃይለማርያም አሰብን ወደ ወሎ ስላካተቱበት የታሪክ እውነት የምንነግራችሁ ይሆናል። ጥቂት ደቂቃዎችን አብራችሁን ብትቆዩ ጠቃሚ መረጃዎችን እንደምታገኙ እምነታችን ነው። ቻናላችንን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብራችሁን ዝለቁ። ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ በ3ኛው ወር ነበር የአሰብና የባህር በር ጉዳይ የስልጣን ዘመናቸው ዋነኛ አጀንዳ እንደሆነ ይፋ ያደረጉት። በወቅቱ ያን አጀንዳ ይፋ ማድረጋቸውን ተከትሎም በርካታ ኢትዮጵያውያን አሰብ ሊመለስልን ነው በሚል በደስታ ፈንጥዘዋል። በአብይና ኢሳያስ የጫጉላ ወራት ወቅትም አሰብን ከኢትዮጵያ ግዛቶች የሚያገናኙ መስመሮች እንዲታደሱና የአሰብ ወደብም የጥገና ስራ እንዲደረግለት ወደ ስራ ተገብቶ ነበር። ይሁንና ግን የፕሪቶሪያ ስምምነት ሲፈረም የሻቢያው መሪ አቶ ኢሳያስ አፈወርቂ በማኩረፋቸው የአሰብ ፕሮጀክት እንዲቆም ተደርጓል። ከ2 ዓመት በፊት በይፋ ወደብ የኢትዮጵያ የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ ሰፊ ማብራሪያ ሲሰጡ ታዲያ ኤርትራን ጨምሮ ለቀጠናው አገራት ከአየር መንገዱ እንዲሁም ከሌሎች መንግስታዊ ተቋማት ሼር ሰጥተናቸው ወደብ ስጡን የሚል ጥያቄ ስናቀርብ መልሳቸው እምቢ ሆነ ሲሉ በቁጭት ተናግረው ነበር። አክለውም የባህር በርና ወደብ ጉዳይ የኢትዮጵያ የህልውና ጉዳይ ስለሆነ በኃይልም ቢሆን የወደብ ባለቤት እንሆናለን ሲሉ እቅጩን ተናገሩ። ይህ የወቅቱ የጠቅላው ንግግር ቀድሞ ያስደነገጠው የአስመራ ሰዎችን ነበር። ከሰሞኑ ደግሞ የኢሳያስ አፈወርቂ የረጅም ዓመት ታማኝ ባለሟልና የአገሪቱ ውጭ ጉዳይ ሚኒስትር አቶ ኦስማን ሳላ የኢትዮጵያ የባህር በር መሻት ጊዜው ያለፈበት ነው ሲሉ የኢትዮጵያን የህልውና ጥያቄ ለማንኳሰስ ሄዱበት ርቀት እጅጉን አስተዛዛቢ ሆኗል። እዚህ ጋር ግን አንድ የማይታበይ ነገር አለ። እርሱም የኢትዮጵያ የባህር በር መሻት ኤርትራን እንዳስደነገጠ ነው። ከኤርትራ አልፎ ግብጽንም ክው አድርጎ አስቀርቷል። ምክንያቱ ደግሞ ሁለቱም መንግስታት ኢትዮጵያ ወደ ቀይ ባህር እንድትወጣ አለመፈለጋቸው ነው። ከዚህ በተጨማሪ ቀይ ባህርን አረባዊ እናደርገዋለን የሚለው ህልማቸው ትልቅ እንቅፋት እንደሆነ ስለሚረዱት ነው። ቢሆንም ግን ኢትዮጵያ ቆርጣለች። ዛሬ ላይ አሰብን ግመል ይዝለልበት የሚል ሹማምንት ቤተ መንግስት ውስጥ የለም። የባህር በር ጥቅም የገባቸው ሹማምንት 4 ኪሎ ናቸው። በእርግጥም አሰብ ወደ ገዛ ቤቷ የመመለሻ ቀኗ እጅጉን የቀረበ ይመስላል። ጥቂት ወደ ኋላ እንጓዝና የኢትዮጵያንና የአሰብን ታሪካዊ ትስስር ለማንሳት እንሞክር። የኤርትራን ዕጣ ፈንታ የሚወስነው ህዝበ ውሳኔ ሊካሄድ በዋዜማው የአዲስ አበባ ዩኒቨርሲቲ ተማሪዎች ተቃውሞ አስነሱ። እንደ አውሮፓውያን አቆጣጠር ጥር 4 ቀን 1993 በሺህ የሚቆጠሩ የዩኒቨርሲቲው ተማሪዎች አደባባይ ወጥተው ታላቂቱን አገር ኢትዮጵያ የሚከፋፍልና ወደብ አልባ አገር የሚያደርግ ነው ያሉትን የኤርትራን መገንጠል በመቃወም መውጣታቸው አይዘነጋም። የጊዜው መንግስት ለዚህ ተቃውሞ የሰጠው ምላሽ ግን ጠንከር ያለ ነበር። በመቶዎች የሚቆጠሩ ተማሪዎች የጸጥታ ኃይሎች በወሰዱት እርምጃ ቆሰሉ። 2 ተማሪዎች ሆስፒታል እንዳሉ
መሞታቸውም ተረጋገጠ። ኢትዮጵያ የባህር በር አልባ አገር እንዳትሆን የሚለው የብዙ ዜጎች ጩኸት ሰሚ አጥቶ ቀረ። የኤርትራ መገንጠል ጉዳይም አፍጥጦ መጣ። ግንቦት 16 1985 በተካሄደ ሪፈረንደምም ኤርትራ ሉዓላዊት አገር ሆነች። የኤርትራ መገንጠል ኢትዮጵያ የባህር በር አልባ አድርጓታል ቢባልም ኢትዮጵያ በኤርትራ ወደቦች በነጻነት መገልገል እንደቀጠለች ግን ታሪክ ያወሳል። በተመድ ሪሊፍ ዌብ በተባለ ደገጽ ላይ የሰፈረው ኢትዮጵያ ኤሪትሪያ አሰብ በሚል ርዕስ የቀረበው ሀተታ ኢትዮጵያ በአሰብ ወደብ ከቀረጥና ከታሪፍ ነፃ በሆነ መንገድ መጠቀም መቀጠሏን ያውሳል። ኤርትራ ስትገነጠል ለኢትዮጵያ አሰብ ወደብን በነጻነት እንድትገለገልበትም ፈቅዳ ነበር። ይሁን እንጂ በሂደት ከጎረቤቷ ጋር አለመስማማት ውስጥ እንደገባች ተጠቅሷል። ለሁለቱ ተጎራባቾች አለመግባባት ምንጭ የነበሩት ደግሞ የወደብ አስተዳደር ጉዳይ፣ የኮሚሽን ክፍያና የመገበያያ ገንዘብ ጉዳይ እንደነበሩ ይታወሳል። ኤርትራ ነፃ ሀገር ስትሆን የአሰብ ወደብ 70% ነዋሪ ኢትዮጵያውያን ነበሩ። ኢትዮጵያ ወደቡን ላለመጠቀም ወስና ወደ ጅቡቲ ወደብ ፊቷን ስታዞር ግን ይህ ሁኔታ መቀየሩን ታሪክ ይነግረናል። ሁለቱ ሀገሮች ወደ ጦርነት ሲገቡ ደግሞ አንዱ የሌላውን አገር ዜጋ በማስወጣቱ ከአነስተኛ ንግድ እስከ የወደብ አገልግሎት ስራዎች ተሰማርተው የቆዩ አሰብ ውስጥ የሚኖሩ ኢትዮጵያውያን እጣ ፈንታ መፈናቀል ሆነ። አንድ የዓለም አቀፍ ሰላም ጥናት መምህር ኢትዮጵያ እንደ አሰብ ባሉ ወደቦች ካልተጠቀመች ወደቡ የግመል መጠጫ ይሆናል በሚል የተንሸዋረረ እይታ መሪዎቿ ታላቂቱን ሀገር ወደብ አልባ አድርጓት ኖሩ ሲሉ ጉዳዩን ይጠቅሱታል። ኢትዮጵያ የባህር በር አልባ አገር መሆኗ አገራዊ የስነ ልቦና መቃወስን የፈጠረ ጉዳይ ስለመሆኑም ይነሳል። ወደብ አልባ መሆን ከስነ ልቦና አልፎ ዲፕሎማሲያዊ መሽመድመድንም በኢትዮጵያ ላይ ያስከተለ ስለመሆኑ የሚያነሱ ጥቂት አይደሉም። የኤርትራም ሆኑ የኢትዮጵያ የታሪክ ምሁራን በአንድ ነገር ይስማማሉ። ይኸውም አሰብ የኢትዮጵያ ንብረት መሆኑን ነው። የኢትዮ ኤርትራ ጦርነት ተጠናቆ ነገሮች ወደ ጠረጴዛ በመጡበት ወቅት መደራደሪያ ከነበሩ ጉዳዮች መካከል አንዱ የአሰብ ጉዳይ ነበር። የወቅቱ የኤርትራ ተደራዳሪዎች አሰብ የኢትዮጵያ እንደነበረ በማመን በአሰብ ጉዳይ ከኢትዮጵያ ተደራዳሪዎች ጋር በድርድሩ ወቅት ውዝግብ ውስጥ አልገቡም ነበር። ሆኖም የወቅቱ የኢህአዴግ ስውት ስሌት ጨዋታውን ሁሉ ቀያየረው። የድርድሩ ተሳታፊ የነበሩ አንድ አሜሪካዊ ዲፕሎማት የወቅቱ የኢትዮጵያ ተደራዳሪዎች ኢትዮጵያውያን ሳይሆኑ ኤርትራውያን ይመስሉ ነበር ሲሉም ነበር የኢህአዴግ ግድየለሽ ባለስልጣኖችን የገለጿቸው። በድርድሩ መሃል አቶ መለስ ዜናዊ አሰብን ግመል ይፈንጭበት ብለው በመናገራቸው ያቺ የኢትዮጵያ የቀይ ባህር አንገት ማስገቢያ ስፍራ ሳይታሰብ ከኢትዮጵያ እጅ አመለጠች። ኢትዮጵያና አሰብም የዛን ጊዜ ነበር ለመጀመሪያ ጊዜ የተለያዩት። አሰብ የማናት በሚለው መጽሐፋቸው የሚታወቁት ዶክተር ያዕቆብ ኃይለማርያም እንደሚሉት ከሆነ ኢትዮጵያ አሁንም ቢሆን በሕግ አግባብ አሰብን የማስመለስ እድልና ስልጣን አላት ሲሉ ይናገራሉ። አሰብ በእውነትም የኢትዮጵያ ንብረት ነበረች የሚሉት ዶክተር ያዕቆብ ኃይለማርያም ከኤርትራ ጋር የተቀላቀሉት እኮ ከ15 ዓመታት በኋላ ነው ሲሉ ይናገራሉ። መጀመሪያ ሮሚታኖ የሚባል የጣሊያን ኩባንያን ያዘው። ከዛ በኋላ አሰብ ሱልጣን ኢብራሂም የሚባለው የአሰብ አስተዳዳሪ ሸጣት። ከአጼ ምኒልክ ዕውቅና ውጭም ሆነች። ከዚያም ደግሞ በ1952 ዓ.ም ኢትዮጵያና ኤርትራ በፌዴሬሽን ሲቀላቀሉ የተባበሩት መንግስታት ድርጅት የኤርትራን ሕዝብ ስሜት በማገናዘብና በተለይም የኢትዮጵያን የባህር በር መብት ለማስከበር ኤርትራ ከኢትዮጵያ ጋር በፌዴሬሽን ተቀላቀለች በማለት ይናገራሉ። በዓለም አቀፍ ሕግም የተባበሩት መንግስታት የሚያወጣቸው ሕጎች የዓለም አቀፍ ሕግ አካል ናቸው ሲሉ የሚቀጥሉት ዶክተር ያዕቆብ ስለዚህ ኢትዮጵያ በዓለም አቀፍ ሕግ ያላት መብት ነው። አሁንም ቢሆን ይህንን ጥያቄ ልታቀርብ ትችል ነበር። እንደውም በአልጀርስ ስምምነት ጉዳይ የወደብ ጉዳይ ጭራሽም አልተነሳም፣ በፍጹም አልተነሳም። የአልጀርስ ስምምነት በሚደረግበት ጊዜ በሚደራደሩበት ጊዜ የኢትዮጵያ የወደብ ጉዳይ አንድም ጊዜ አልተነሳም። ይሄ በእውነት የአገር ክደት አድርጌ ነው የማየው በማለት ነው ኢትዮጵያ አሁንም ቢሆን አሰብን የማስመለስ ህጋዊ መብት እንዳላት በመጽሐፋቸው ላይ የጠቀሱት። የባህር በር ባለቤትነት የራስ ወደብ እንዲኖር ከማስቻል በተጨማሪ በርካታ ስትራቴጂካዊ ጠቀሜታዎች እንዳሉት ነው ብዙ ምሁራን የሚግባቡት። የባህር በር ያላቸው አገሮች ለባህር ወደብ ወይም በባህር ለሚመጣ የውጭ ጠላት ጥቃት ይጋለጣሉ ካልተባለ በስተቀር የባህር በር ለአንድ አገር ቁልፍ ጠቀሜታ ያለው ጉዳይ መሆኑ በሰፊው ይወሳል። በባህር ከመነገድ በተጨማሪ የባህር ሀብቶችን በማምረት ውጤታማ መሆን ይቻላልም
ይባላል። የባህር ኃይል መገንባትና ማጠናከርም ሆነ የባህር ምርምሮችን ማሰብ የሚቻለው የባህር በር ባለቤት ሲኮን ነው። የባህር መዝናኛና ቱሪዝምም ቢሆን ከባህር በር ባለቤትነት ጋር የሚመጣ ነው ሲሉ ምሁራን ይናገራሉ። በሌላ በኩል በቀጠናዊ ጉዳዮችም ጂኦፖለቲካዊ ሆነ በዓለም አቀፍ ጂኦፖለቲካዊ መድረኮች ልቆ መታየት የሚቻለው የባህር በር ባለቤት አገሮች ሲኮን ነው። ባለፉት 30 ዓመታት በአመዛኙ በራሷ መሪዎች የተዛቡ ውሳኔዎች ይህንን አታቆይታለች የምትባለው ኢትዮጵያ አሁን ላይ ግን በባህር በርና ወደብ ጉዳይ ላይ መረር ያለ አቋምን ይዛ ተከስታለች። በተለይም ደግሞ የአሰብን ወደብ በሕግ አግባብ የራሷ ለማድረግ ጉዞዋን ጀምራለች።